መገናኛ ብዙሃን በምርጫው ዕለትም ሆነ ከምርጫው በኋላ ግጭቶችን ሊያመጡ ከሚችሉ ዘገባዎች መራቅ እንዳለባቸው የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህራን ተናገሩ። በተለይ የምርጫው ቀን ሂደቱ ሰላማዊና በተረጋጋ ሁኔታ መራጮች እንዲመርጡ የሚያስችሉ ዘገባዎችን ከመስራት ውጪ ከምርጫ ውጤት ትንበያ መቆጠብ እንዳለባቸው መምህራኑ ተናግረዋል። ሂደቱን የሚያውቅ ጉዳይ እንኳን ቢያጋጥማቸው በሕግ ኃላፊነት የተሰጣቸው እንደ ምርጫ ቦርድ ያሉ አካላት በቶሎ ወደ መገናኛ ብዙሃን ቀርበው እንዲያርሙት ማድረግ ይኖርባቸዋል ብለዋል። ሪፖርተራችን ፍስሐ ደሳለኝ ተጨማሪ አለው። ኢትዮጵያ በተያዘው ግንቦት ወር 7ኛውን ሀገራዊ ጠቅላላ ምርጫ እንደምታካሂድ በኢትዮጵያ ምርጫ ቦርድ በኩል ይፋ ከሆነበት ዕለት ጀምሮ የኢቢኤስ ቴሌቪዥንን ጨምሮ የሀገሪቱ መገናኛ ብዙሃን ምርጫውን አስመልክተው የተለያዩ ዘገባዎችን በስፋት ሰርተዋል። መገናኛ ብዙሃኑ ከሰሯቸው ዘገባዎች መካከል የምርጫው የጊዜ ሰሌዳ፣ የተፎካካሪ ፓርቲዎች የእጩዎች ምዝገባ እንዲሁም የመራጮች ምዝገባና የተፎካካሪ ፓርቲዎች ይፋ ያደረጓቸው ፖሊሲዎችና ፕሮግራሞች ይገኙበታል። ታዲያ መገናኛ ብዙሃኑ በምርጫ ጉዳይ የሰሯቸው ዘገባዎች ላይ ያነጋገርናቸው የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ጌታቸው ድንቁ የመገናኛ ብዙሃኑ ዘገባዎች በምርጫው መካሄድ አለመካሄድ ላይ የነበረውን ብዥታ የቀረፉ ስለመሆኑ ተናግረዋል። ብዙ ጥያቄዎች አሉ ማህበረሰብ ውስጥ አሁን አገራችን ያለችበትን ሁኔታ ግምት ውስጥ አስገብቶ ግጭቶቹ፣ አንዳንድ አለመረጋጋቶች፣ ምርጫ ይካሄዳል አይካሄድም የሚለው ለብዙ ሰው ጥያቄ ነበር እና ያንን የመለሰ እና ዝም ብሎ የነበረውን ድባብ መነቃቃት የፈጠረ አይነት ዘገባዎች ነበሩ። ጥሩ ስራዎች ነበሩ። ከዛም ተከትሎ ደግሞ እየተቃረበ ሲመጣ ምርጫ ቦርድ ያስቀመጠውን ካሌንደር ተከትሎ የክርክር የፖለቲካ ፓርቲዎች ወደ ህብረተሰቡ ያላቸውን የፖለቲካ ፕሮግራሞች፣ ፖሊሲዎች እያቀረቡ የአማራጮቻቸውን አሳይቶ ለመመረጥ እንዲችሉ ያንን እድል እየሰጡ ሲያከራክሩ ነበረ። ምርጫ ቦርድም ይሄንን አዘጋጅቷል። የተለያዩ መገናኛ ብዙሃን ደግሞ ኢቢኤስን ጨምሮ ይሄንን ሲያስተናግዱ እንደነበረ አውቃለሁ። የጋዜጠኝነትና ኮሚኒኬሽን መምህሩ አክለውም ኢቢኤስ ቴሌቪዥንን ጨምሮ መገናኛ ብዙሃኑ የገዢው ፓርቲንና የተፎካካሪ ፓርቲዎች አማራጭ ፖሊሲዎቻቸውንና ፕሮግራሞቻቸውን ለመራጩ ህዝብ የሚያሳውቁበት ነፃ የአየር ሰዓት የክርክር መድረክ ማዘጋጀታቸው የሚበረታታ ነው ብለዋል። በዚሁ የክርክር መድረክ ላይ መገናኛ ብዙሃኑ ከወትሮው በተለየ መልኩ ለእያንዳንዱ ፓርቲ ሞጋች ጥያቄዎችን ማንሳታቸው ህዝቡ ግንዛቤ እንዲኖረው ማድረጉንም ጠቁመዋል። ነፃ የአየር ሰዓትና የጋዜጦች ገጾችን በመጠቀም ፓርቲዎች አሁን ደግሞ የምረጡኝ ቅስቀሳ እያደረጉ ያለበት ጊዜ ነው። ከሞላ ጎደል ጥሩ ነው። የተረጋጋ ሁኔታ ይመስላል። ብዙ ሀሳብ ላይ ያተኮረ ክርክሮችን ለማድረግ ሙከራዎች አሉ። ከሌላው ጊዜ በተለየ ሁኔታ እንደውም በተሻለ ልል በሚችል መልኩ መገናኛ ብዙሃንም ወደ ኋላ ሄደው የፓርቲዎችን ፕሮግራሞች ፈትሸው ምንድነው ያላቸው በተለያዩ ህብረተሰቡ ሊያውቅ በሚፈልጋቸው ጉዳዮች ላይ ያላቸው አቋም፣ ፖሊሲ ምን ይመስላል የሚለውን ፈትሸው እየመጡ ፊት ለፊት እነሱን የሞገትም ስራ ሰርተዋልና ይሄ ይበል የሚያሰኝ ነው። ጥሩ ጅማሬ ነው። ተጠናክሮ መቀጠል አለበት። ጨምረው መገናኛ ብዙሃኑ በየራሳቸው በሚያዘጋጇቸው የፓርቲዎቹ ክርክር መድረኮች ላይ የሀሳብ ድግግሞሽ እንደነበረን ጠቁመዋል። የሀሳብ ድግግሞሹን ለመቀነስ ብሎም ተፎካካሪ ፓርቲዎች ያቀረቧቸው አማራጭ ፖሊሲዎችና ፕሮግራሞች ላይ በገለልተኛ የፖለቲካ ምሁራን እንዲፈተሹ ቢደረግ ህዝቡ የበለጠ መረጃ የሚያገኝበት እድል እንደነበረም የጋዜጠኝነትና ኮሚኒኬሽን መምህሩ ጌታቸው ድንቁ ተናግረዋል። በተለያዩ መገናኛ ብዙሃን አዘጋጅነት በተናጠል የየራሳቸውን ያዘጋጁ ስለነበረ የድግግሞሽ ነገሮች አሉ ርዕሶች ላይ እና ያ ምናልባት የሚያስተባብር ሴንትራል የሚያስተባብር አንድ ሀገራዊ ተቋም ኖሮ እሱም ቢያደርገው ከዚህም የበለጡ ትንታኔዎችን ከዚህም የበለጡ አውድ የሚፈጥሩ በደንብ ጠለቅ ያለ ግንዛቤ ሊፈጥሩ የሚችሉት ነገሮች ላይ ቢያተኩሩ ተንታኞች የፖለቲካ እውቀት ያላቸው በደንብ የፓርቲዎችን ሰነዶች የፈተሹ እየመጡ የጠለቀ ማብራሪያ ቢሰጡ የበለጠ ደግሞ ይረዳል ብዬ አስባለሁ። የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር አብዲሳ ዘራይ በበኩላቸው መገናኛ ብዙሃን በምርጫው ዕለት እንዲሁም ከምርጫው በኋላም ግጭቶችን ሊያመጡ ከሚችሉ ዘገባዎች መራቅ እንዳለባቸው ገልጸዋል። በተለይም የምርጫው ውጤት ዘገባዎች ህዝቡን ወደ ግጭት የሚያስገቡ መሆን መቻል ይጠበቅባቸዋል ብለዋል። አሁን ኦልሬዲ
ገና ነው ምርጫው እየቀረበ ነው ያለው። በዚህ መሀል ውስጥ የሚደረጉ ዲስኮርሶች አሉ። አይ ቲንክ ተወዳዳሪዎች በአንድም በሌላ መንገድ እየጨረሱ ያሉበት ሁኔታ ነው ያለው። ምርጫው ከተደረገ በኋላ ደግሞ ከዛ በኋላም ቀጥሎ ያለ ፖስት ኤሌክሽን ኢንቫይሮንመንት አለ። እንግዲህ ዛኔ ህዝብ የራሱን ድምጽ ከሰጠ በኋላ የሚመጣው መንግስት ይሄ ነው ካለ በኋላ እንግዲህ አንዳንድ ጊዜ ድምጹን ያላሸነፈ ክፍል ደግሞ በአንድም በሌላ መንገድ የተለያየ አስተሳሰቦች ስለሚኖሩ እሱን የሚወክሉ ማህበረሰብን ስለሚኖር በዚህ የተነሳ ማህበረሰቡ ወደ ግጭትና ወደ ሌላ ነገር እንዳይሄድ የሚያደርግ አይነት ዘገባዎችን የማድረግ አስፈላጊ ነገር ይሆናል ማለት ነው።